ሰላም ሰላም እንዴት ናችሁ? ውድ የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ዛሬ ደግሞ ግሎባል ትሬንድ ቻፕተር 1 ላይ ቤዝድ ያደረጉ ጥያቄዎች ወደ እናንተ ይዘን መጥተናል። እነዚህን ጥያቄዎች በመስራት ራሳችሁን መፈተሽ እና ራሳችሁን ለጥያቄ ለኤግዛም ለምትፈተኑት ኤግዛም ማዘጋጀት ትችላላችሁ። ወደ ጥያቄዎቹ እንግባ። አንደኛ which of the following best define the term nation in the context of international relation? በኢንተርናሽናል ሪሌሽን ኮንቴክስት ኔሽንን በትክክል ዲፋይን ወይም በአሪፍ ሁኔታ ዲፋይን የሚያደርገው የትኛው ነው ይለናል። ኤ ፖለቲካሊ ኦርጋናይዝድ ቦዲ ኦፍ ፒፕል አንደር ኤ ሲንግል ገቨርንመንት፣ በደንብ በፖለቲካ የተዋቀረ የሰዎች ስብስብ ሲሆን እንደገና ደግሞ በአንድ መንግስት ስር የሚተዳደር። ቢ ግሩፕ ኦፍ ፒፕል ሼሪንግ ኮመን ካልቸር ላንጉጅ ኤንድ ሂስትሪ፣ የሆነ የሰዎች ቡድን ሲሆን እንደገና እነዛ ሰዎች ደግሞ ተመሳሳይ የሆነ ወር የሚያመሳስላቸው ባህል፣ ቋንቋና ታሪክ ሲኖራቸው ነው። ሲ ጂኦግራፊካል ኤሪያ ሪኮግናይዝድ ባይ አዘር ስቴት። ዲ አን ኤንቲቲ ዊዝ ሪኮግናይዝድ ሶቨርኒቲ። ሶ የትኛው ይመስላችኋል? ቢ ግሩፕ ኦፍ ፒፕል ሼሪንግ ኮመን ካልቸር ላንጉጅ ኤንድ ሂስትሪ የሚለው በኢንተርናሽናል ሪሌሽን ላይ ኔሽን የሚለውን ተርም በትክክል ወይም በአሪፍ ሁኔታ ይገልጽልናል። የሰዎች የሆነ የሰዎች ቡድን ሲሆን እንደገና ደግሞ እነዛ ሰዎች ተመሳሳይ ወይም ኮመን የሚያደርጋቸው የሚያመሳስላቸው የሆነ የራሳቸው ባህል ያላቸው፣ ታሪክ ያላቸው፣ ቋንቋ ያላቸው ኔሽን ይባላል። ስለዚህ አንደኛ መልሱ ቢ ነው ማለት ነው። ወደ ሁለተኛ ከማለፋችን በፊት ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ስለዚህ ወደ ሁለተኛው እንለፍ። ሁለተኛ ዋት ኢዝ ዘ ሜን ካራክተሪስቲክስ ኦፍ ኤ ስቴት አስ ኦፖዝድ ቱ ኔሽን። ስለዚህ እዚህ ጋር ምንድን ነው የሚለው የስቴት መገለጫ ከኔሽን ተቃራኒ ምንድን ነው የሚለን። ኤ ካልቸራል ሆሞጄኔሲቲ፣ ቢ ዲፋይንድ ቴሪቶሪያል ባውንደሪ ኤንድ ሶቨርኒቲ፣ ሲ ሼርድ ሂስቶሪካል አይደንቲቲ፣ ዲ ሪሊጂየስ ዩኒቲ። ስለዚህ የትኛው ነው ምንድነው የሚለን? የስቴት መገለጫ አስ ኦፖዝድ ቱ ኔሽን ምንድን ነው? የስቴት መገለጫ ከኔሽን በተቃራኒ። ኤ ካልቸራል ሆሞጄኒሲቲ የሆነ የባህል መመሳሰል ነው ወይስ ዲፋይንድ ቴሪቶሪያል ባውንደሪ ኤንድ ሶቨርኒቲ የራሱ የሆነ ድንበር እና የራሱ ሉዓላዊነት ያለው ነው። ሲ ሼርድ ሂስቶሪካል አይደንቲቲ ሼርድ የሆነ ታሪካዊ ማንነት ስላለ ነው። ወይስ ዲ ሪሊጂየስ ዩኒቲ የሃይማኖት አንድነት ስላለ ነው። ስለዚህ ያው ሁለተኛ መልሱ ቢ ዲፋይንድ ቴሪቶሪያል ባውንደሪ ኤንድ ዲፋይንድ የሆነ ቴሪቶሪ ወይም ድንበር ስላለው እንደገና የራሱ ሉዓላዊነት ስላለው ነው ማለት ነው። ስለዚህ ሁለተኛ መልሱ ቢ ነው። ሶስተኛ which historical milestone is often seen as the beginning of modern international relation? የትኛው ሚልስቶን ነው ለዘመናዊ ለሆነው የዓለም አቀፋዊ ግንኙነት እንደ መነሻ የሆነው ነው የሚለን። ኤ the Congress of Vienna፣ ቢ the Treaty of Westphalia፣ ሲ the establishment of the League of Nations፣ ዲ the end of Cold War። የትኛው ነው? ስለዚህ ያው the Treaty of Westphalia የሚለው ለሞደርን ኢንተርናሽናል ሪሌሽን ዋና ስር መሰረት ነው። ስለዚህ ሶስተኛ መልሱ ቢ ነው ማለት ነው። አራተኛ what is the primary focus of individual level of analysis in international relation? what is the primary focus of individual level of analysis in international relation? ዋና የኢንዲቪዥዋል ሌቭል ትኩረት በኢንተርናሽናል ሪሌሽን ላይ ምንድን ነው የሚለን። ኤ ኤግዛማይኒንግ the decision of political leaders፣ ቢ analyzing domestic institutions፣ ሲ studying interstate conflict፣ ዲ understanding systemic power distribution። ስለዚህ ያው ይሄ
የትኛው ይመስላችኋል? ያው የፖለቲካ ሊደሮችን ወይንም ደግሞ የፖለቲካ መሪዎችን ውሳኔዎችን ኤግዛማይን ማድረግ በደንብ ማጤን ዋና የኢንዲቪዥዋል ሌቭል ፕራይመሪ ፎከስ ወይም የመጀመሪያ ትኩረት ነው ማለት ነው። ስለዚህ አራተኛ መልሱ ኤ ይሆናል ማለት ነው። አምስተኛ እንግባ። አኮርዲንግ ቱ ሪያሊዝም ዋት ኢዝ ዘ ፋንዳሜንታል ካራክተሪስቲክስ ኦፍ ዘ ኢንተርናሽናል ሲስተም። በሪያሊዝም ደረጃ ዋና የኢንተርናሽናል ሲስተም ዋና መገለጫ የሆነው የትኛው ነው? ኤ ኮርፖሬሽን አማንግ ስቴትስ፣ ቢ አናርኪ ኤንድ ሰልፍ ሄልፕ፣ ሲ ኢንተርናሽናል ላው ኤንድ ኖርም፣ ዲ ኮሌክቲቭ ሴኪሪቲ። ስለዚህ የትኛው ነው በሪያሊዝም ረገድ የትኛው ነው ዋና ፋንዳሜንታል ካራክተሪስቲክስ የሆነው ለኢንተርናሽናል ሲስተም? ኤ ኮርፖሬሽን አማንግ ስቴት ነው ወይስ ቢ አናርኪ ኤንድ ሰልፍ ሄልፕ ነው? ሲ ኢንተርናሽናል ላው ኤንድ ኖርም ነው? ዲ ኮሌክቲቭ ሴኪሪቲ ነው? ስለዚህ ያው ይሄ ቢ አናርኪ ኤንድ ሰልፍ ሄልፕ ነው ማለት ነው። አምስተኛ መልሱ ቢ ነው። ስድስተኛ ዋት ዳዝ ዘ ተርም ባይፖላሪቲ ሪፈርስ ቱ ዘ ስትራክቸር ኦፍ ዘ ኢንተርናሽናል ሲስተም። ባይፖላሪቲ የሚለው ተርም ምንድን ነው የሚገልጸው በኢንተርናሽናል ሲስተም ላይ ነው የሚለን። ይሄ ደግሞ የየራሱ የሆነው በኢንተርናሽናል ሲስተም ላይ የየራሳቸው ሚኒንግ ያላቸው ብዙ ተርሞች አሉ። እንደ ባይፖላር፣ መልቲፖላር፣ ዩኒፖላር የሚባሉ እነሱን ማወቅ ያስፈልጋል። ያው ባይፖላር የሚባለው እንዴት ነው? በሁለት ኃይሎች ላይ የኃይል ክፍፍል በትልልቅ እንትኖች ላይ ክፍፍል ሲኖር ነው። ስለዚህ ያን እንደዛ ካልን ወደ ምርጫዎቹ መተን መልሱን እንፈልግ። ኤ the dominance of a single power፣ ቢ a world divided into two major power blocks፣ ሲ the equality of power among all states፣ ዲ the rise of regional powers። ስለዚህ የትኛው ይመስላችኋል? ያው ይሄ ቢ ነው። a world divided into two major power blocks የሚለው ነው። ምክንያቱም ዓለም ወደ ሁለት ፓወር ብሎኮች ስትከፈል ነው ባይፖላሪቲ የሚባለው በኢንተርናሽናል ሲስተም ላይ። ስለዚህ ስድስተኛ መልሱ ቢ ነው ማለት ነው። አሁን 4 ጥያቄ ብቻ ነው የቀረን። እነዚህን ጥያቄዎች በመስራት ራሳችሁን ትፈትሻላችሁ ብለን ተስፋ እናደርጋለን። ቻናሉን ሰብስክራይብ በማድረግ በየቀኑ የምንለቃቸውን ሁለት ቪዲዮዎች ማግኘት ትችላላችሁ። 7ኛ ኮንስትራክቲቪዝም ኢን ኢንተርናሽናል ሪሌሽን ኤምፋሳይዝስ ኤ ማቴሪያል ኬፓቢሊቲ ኦፍ ስቴት፣ ቢ the role of norm, idea and identity፣ ሲ ኢኮኖሚክ ኢኒኳሊቲ አማንግ ኔሽን፣ ዲ ሚሊተሪ አሊያንስ ኤንድ ባላንስ ኦፍ ፓወር። ስለዚህ የትኛው ይመስላችኋል? ኮንስትራክቲቪዝም የሚባለው ቲዮሪ በኢንተርናሽናል ወይም በዓለም አቀፍ ሪሌሽን ላይ ዋና የሚያውጠነጥነው ምንድን ነው የሚለን። ማቴሪያል የቁሳዊ አቅም ላይ ነው፣ የአንድ ስቴት ቁሳዊ አቅም ላይ ነው። ኤ ቢ ሀሳብ ላይ፣ ማንነት ላይ፣ እንደገና እሴት ላይ ሀሳብን የማንነትንና የእሴትን ሚና ነው በደንብ ኤምፋሳይዝ የሚያደርገው። ሲ ኢኮኖሚክ ኢኒኳሊቲ አማንግ ኔሽን በኔሽኖች መካከል ያለውን እኩል አለመሆን፣ የኢኮኖሚ እኩል አለመሆንን ነው ኤምፋሳይዝ የሚያደርገው። ዲ ሚሊተሪ አላያንስ እና ባላንስ ኦፍ ፓወር የወታደራዊ ኃይልን እና የኃይልን ባላንስ መሆን ነው ኤምፋሳይዝ የሚያደርገው የትኛው ነው? ስለዚህ ያው ኮንስትራክቲቪዝም ዋና ኤምፋሳይዝ የሚያደርገው የኖርምስ አይዲያ ኤንድ አይደንቲቲ ሚናዎችን ነው፣ የሀሳቦችን የማንነት የእሴት ሀሳብን ነው ሞር ኤምፋሳይዝ የሚያደርገው። ስለዚህ 7ኛ መልሱ ቢ ነው ማለት ነው። 8ኛ which of the following is not considered a non-state actor in international relation። በኢንተርናሽናል ሪሌሽን ላይ ነን ስቴት አክተር የሚባለው ወይ የማይባለው የትኛው ነው? ኤ መልቲናሽናል ኮርፖሬሽን፣ ቢ ኢንተርገቨርንመንታል ኦርጋናይዜሽን፣ ሲ ኤንጂኦስ ኦር ነን ገቨርንመንታል ኦርጋናይዜሽን፣ ዲ ሶቨሬን ስቴት። ስለዚህ የትኛው ይመስላችኋል? ያው መልቲናሽናል ኮርፖሬሽን
ነን ስቴት አክተር ነው። ኢንተር ገቨርንመንታል ኦርጋናይዜሽንም እንደዛው ነን ስቴት አክተር ነው። ሲም ነን ገቨርንመንታል ኦርጋናይዜሽን ወይም ኤንጂኦዎችም ነን ስቴት አክተር ናቸው። ዲ ሶቨሬን ስቴት ወይም ሉዓላዊ ስቴት ግን ነን ስቴት አክተር ሳይሆን ስቴት አክተር ነው። ስለዚህ 8ኛ መልሱ ዲ ይሆናል ማለት ነው። አሁን 2 ጥያቄ ብቻ ቀርቶናል። ምን ያህል እንዳገኛችሁ ኮመንት ላይ ያሳውቁን፣ ወይ ለራሳችሁም በደንብ እንትን በሉ። ስለዚህ 9ኛ ሊበራሊዝም ኢን ኢንተርናሽናል ሪሌሽን ቲዮሪ ፕራይመሪሊ ፎከስ ኦን ኤ ፓወር ኤንድ ሰርቫይቫል፣ ቢ ኮርፖሬሽን ኤንድ ኢንተርዲፔንደንስ፣ ሲ ክላስ ስትራግል፣ ዲ አይዲዮሎጂካል ኮንፍሊክት። ሊበራሊዝም በኢንተርናሽናል ቲዮሪ ላይ ዋና ትኩረቱ የሆነው ምን ላይ ነው? ኤ ፓወር ኤንድ ሰርቫይቫል፣ ቢ ኮርፖሬሽን ኤንድ ኢንተርዲፔንደንስ፣ ሲ ክላስ ስትራግል፣ ዲ አይዲዮሎጂካል ኮንፍሊክት። እና የትኛው ይመስላችኋል? ያው ይሄ ኮርፖሬሽኖች እና ኢንተርዲፔንደንስ ላይ በደንብ የመጀመሪያ ትኩረቱ እሱ ነው። ስለዚህ 9ኛ መልሱ ቢ ነው ማለት ነው። 9ኛ መልሱ ቢ ነው። እሺ የመጨረሻ ጥያቄ አንድ ብቻ ነው የቀረችው። The concept of security dilemma is most closely associated with which theoretical perspective? የሴኩሪቲ ዳይሌማ ኮንሰፕት ከየትኛው ቴዎሬቲካል ፐርስፔክቲቭ ጋር ነው በደንብ የሚገናኘው ነው የሚለን? ኤ ሪያሊዝም፣ ቢ ሊበራሊዝም፣ ሲ ኮንስትራክቲቪዝም፣ ዲ ማርክሲዝም። ስለዚህ የትኛው ነው የሴኩሪቲ ዳይሌማ ኮንሰፕት ከየትኛው ነው ጋር ነው ክሎዝሊ በደንብ የሚገናኘው በቴዎሬቲካል ፐርስፔክቲቭ? ኢዝ ኢት ሪያሊዝም፣ ቢ ሊበራሊዝም፣ ሲ ኮንስትራክቲቪዝም፣ ዲ ማርክሲዝም። ስለዚህ የትኛው ይመስላችኋል? ስለዚህ ኤ ሪያሊዝም የሚለው መልሱ ነው ማለት ነው። ስለዚህ 10ኛ መልሱ ኤ ነው። ሌሎች ጥያቄዎችም አሉ። ቻናሉን ሰብስክራይብ በማድረግ እንደገና የደወል ምልክቷን በመጫን በየቀኑ የሚለቀቀውን 2 ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ቪዲዮን ላይክ በማድረግ አበረታቱን። ስለዚህ እስከ ቀጣይ ድረስ ቸር ሰንብቱ።